ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 6 2018 ዓ.ም በአመቱ ስድስተኛው ወር ላይ በወሩ ደግሞ ስድስተኛው ቀን ላይ እንገኛለን። 6/6/2018 ዓ.ም የካቲት ከገባ ስድስተኛ ቀኑን ይዟል። እንግዲህ የካቲት በኢትዮጵያ ፖለቲካ ውስጥ ያው የሚታወቅ የፖለቲካ ወር ነው። በየካቲት በኢትዮጵያ ታሪክ ውስጥ ብዙ ጦርነቶች፣ ብዙ አብዮቶች፣ ብዙ እንዲሁም ደግሞ ፖለቲካዊ ለውጦች የተደረጉበት ወር ነው። የካቲት በኢትዮጵያ ውስጥ የፖለቲካ ወራት ተብለው ከሚጠሩት ውስጥ አንዱ ይሆናል። ይህንን በተመለከተ እንግዲህ ገና የካቲት ሲገባ ጀምሮ የነበሩ ሁኔታዎችን እያደረስኳችሁ ነው። ሰሞኑን በተለያዩ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተም እንደዚሁ ተለዋጭ ፖለቲካዎች እና የግንባር መረጃዎችን፣ ወታደራዊ ዲፕሎማሲያዊ መረጃዎችን እያደረስኳችሁ ነው። ዛሬም በርካታ መረጃዎችን ይዣለሁ። ሰሞኑን በደቡብ ጎንደር ቀጠና እና በደብረ ታቦር የነበረው ዘመቻ በተመለከተ እንግዲህ ፋኖን በተመለከተ አዲስ ወታደራዊና ፖለቲካዊ ዲፕሎማሲያዊ እንዲሁም ደግሞ የሚዲያ ሽፋንና ዓለም አቀፍ ትኩረት እንዲያገኝ እያደረገው ነው የሚገኘው። ዘመቻው ፋኖ ጠፍቷል፣ ፋኖ ተበትኗል፣ ፋኖ እጅ ሰጥቷል፣ የቀሩትን በጥቂት ጊዜያት እጅ ይሰጣሉ የሚለው የብልጽግና ፕሮፓጋንዳ ውሃ የበላው ሆኗል። ይህንን ተከትሎ አንዳንድ የብልጽግና ባለስልጣናት ብንደራደር ይሻላል የሚል ቀጥታ ጥያቄዎችን እያነሱ መሆናቸው ነው የተሰማው። ይህንን ጨምሮ እንግዲህ በደብረ ታቦር ቀጠና ዛሬስ በ24 ሰዓት ምን አዳዲስ መረጃዎች አሉ የሚለውንም እንደዚሁ አካትቻለሁ። ዛሬም እንግዲህ ለአራተኛ ቀን የድሮን ስምሪት እንዳለ ነው በዞኑ በተለያዩ ወረዳዎች። አሁንም በዞኑ እንግዲህ ከዞኑ ዋና ከተማ ውጭ ያሉት አብዛኞቹ አካባቢዎች በፋኖ ቁጥጥር ስር ይገኛሉ። 18 ወረዳዎችና የገጠር ከተሞች በፋኖ ቁጥጥር ስር ይገኛሉ። ይህንን ተከትሎ ዛሬም የድሮን ስምሪት እየተደረገ መሆኑን የሚገልጹ መረጃዎች ናቸው ያሉት። ይህንንና ሌሎች መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን ስትቆዩ እንግዲህ የተለያዩ መረጃዎችንም ታገኛላችሁ። እንግዲህ በደብረ ታቦር በተፈጸመ ድሮን ጥቃት በተመለከተ በርካታ ውግዘቶችም እየመጡ ነው። ይሄ በገለልተኛ አካላት እንዲጣራ ጥያቄ እየቀረበ ነው የሚገኘው። ወደ ትግራይም ስንሄድ እንደዚሁ በትግራይ ያለው ፖለቲካም እንደዚሁ ከዕለት ወደ ዕለት ተለዋጭ ሁኔታዎችን እያስተናገደ ቀጥሏል። ህወሓት አዳዲስ ውሳኔዎችን አሳልፏል። ከዚህ ጋር በተያያዘ እንደዚሁ በትላንትናው ዕለት መግለጫ የሰጡት ዶክተር ደብረጽዮንም የተለያዩ ጉዳዮችን አንስተዋል። ካነሷቸው ጉዳዮች ላይ እንደዚሁ ከባለፈው ከጀነራል ታደሰ ወረደ ከሰጠው መግለጫ ጋር ሙሉ በሙሉ የሚጣረሱ ናቸው። ከ21 ጊዜ በላይ ደብዳቤ ጽፈናል፣ ግን ትኩረት የሰጠን የለም የሚለው አሳዛኙን የደብረ ጽዮንን መግለጫ ጨምሮ የተለያዩ ጉዳዮች ተነስተዋል። በዚህ ላይም አጭር መረጃዎችን አደርሳቸዋለሁ። በመቀሌ የደረሰው ፍንዳታን በተመለከተ እንደዚሁ መነጋገሪያ ከሆኑ ጉዳዮች መካከል አንዱ ነው። አመሻሹን በማህበራዊ ሚዲያ ይህንን ጨምሮ ያሉ መረጃዎችን አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው እንግዲህ በአክብሮት የምጋብዛችሁ። የህወሓት ታጣቂዎች በሱዳን ከአርኤስኤፍ ጋር ከአልቡርሃን ጎን ተሰልፎ የሚዋጉትን በተመለከተም አዲስ መረጃ ወጥቷል። እሱንም በዚህ ሰዓት የምትሰሙ ይሆናል። እናንተ አብራችሁ መቆየት ብቻ ነው የሚጠበቅባችሁ። አብራችሁን ከቆያችሁ እንግዲህ የተለያዩ መረጃዎችን ሰማላችሁ። ትላንትና መነጋገሪያ ከሆኑ ማህበራዊ ሚዲያዎች ጉዳዮች አንዱ እንደዚሁ ታዋቂ ከሆኑ በሀገራችን ታዋቂ እና ተጽዕኖ ፈጣሪ ከሚባሉት በሚዲያ ውስጥ ሁለቱ ፖለቲከኞች እና እንደዚሁም ደግሞ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል በጌታቸው ረዳና በጀዋር መካከል እየተደረገ ያለው የቃላት ምልልስ ይህን ተመለከተውንም ይህንም እንደዚሁ ከተጻፈው ባሻገር ምን እያለ ነው ጌታቸው ረዳ የሚለውንም እንደዚሁ በማስረጃዎች የተደገፈ መረጃ ወደ እናንተ አደርሳለሁ። ጌታቸው ረዳ ለጀዋር መሐመድ ደብዳቤ ጽፎለታል። በፌስቡክ ገጹ በእንግሊዝኛ ጻፈው ደብዳቤ ላይ ከጻፈው ጽሁፍ ባሻገር ጉዳዮቹን ምን እያለ ነው፣ በጌታቸው ጽሁፍ ውስጥ የሚታዩ ጉዳዮች ምንድናቸው የሚለውን እንደዚሁ የኔን ምልከታ ወደ እናንተ አደርሳለሁ። ከዛ በፊት እንደዚሁ የደረሰኝን የጥቆማና ቅሬታ ላቅርብና ወደ መረጃዎች እሄዳለሁ። በአዲስ አበባ በጳውሎስ ሆስፒታል የሚገኙ የጤና ባለሙያዎች በተለይ ማንነትን መሰረት ያደረገ ማዋከብ እየተፈጸመባቸው እንደሆነና የስራ መደቦቹ ደግሞ በአንድ ብሔር ተወላጆች እንዲሞሉ እየተደረገ መሆኑን የሚገልጽ ጥቆማ ነው ሐኪሞቹ እየላኩት። እንግዲህ ቅዱስ ጳውሎስ ሆስፒታል የመጣው የጤና ባለሙያዎች ቅሬታ የሚከተለው ይዘት አለው። የኃላፊነትና የመደብ ምደባ እናደርጋለን በሚል ቀስ በቀስ የተጀመረው የኃላፊነት ሽግሽግና ምደባ በዚህ ሳምንት ጀምሮ ከሆስፒታሉ ሲኦ ጀምሮ እስከ ታችኛው ጽዳትና ጥበቃ ድረስ ሁሉንም የአንድ ብሔር ኦሮሞ አባላት ብቻ መሆናቸው ነው እየታየ ያለው። ይህ ምደባ በፖለቲካዊ ውሳኔ እየተደረገ ነው።
ሌላው ለበርካታ ዓመታት በሆስፒታል ውስጥ ይሰሩ የነበሩ ስመጥር የሆኑ እንግዲህ ከኦሮሞ ውጭ የሆኑ ሌሎች ኢትዮጵያውያን እንዳይመደቡና ኃላፊነት እንዳይይዙ ተደርጓል። መጀመሪያ ኃላፊዎቹን ሰብስበው አቅምን፣ ችሎታን፣ ትምህርት ዝግጅትና ልምድን መሰረት ያደረገ ምደባን መድባለን ብለው ፈተና ፈተኑ። በመቀጠልም ሁሉም እንግዲህ ፈተናውን ከፈተኑ በኋላ ማለት ነው ከኦሮሞ ውጭ ያሉት ሌሎቹ የኢትዮጵያውያን ፈተናውን አላለፉም በሚል እንዳሰናበቷቸው ነው የሚገልጸው። እንግዲህ አስቂ ነው እውነት ለመናገር ያው አንድ ብሔር ብቻ ፈተና የሚያልፍበት ሌላው ደግሞ የማያልፍበት ሁኔታ ነው እየተስተዋለ ያለው። ባለፈውም በአዲስ አበባ ከተማ አስተዳደር እንደዚህ አይነት የፖለቲካ ሻጥር ሲፈጸም ነበር። ለማንኛውም እንግዲህ ያሉ ተቋማትን ለመቆጣጠር የሚደረገው ነገር ይሄ ነው። በአጭሩ እንግዲህ በዚህ አጭር ጊዜ አዲስ አበባ ውስጥ ያሉ ተቋማት ሙሉ በሙሉ 100% የሚቆጣጠሩና ሌላውን ደግሞ በደብዳቤ እየጻፉ የሚያሰናብቱበት እድል የትልቁ ማሳያ ጳውሎስ ሆስፒታል ነው። ስለዚህ እየሆነ ያለው ይሄ ነው ይላሉ የጤና ባለሙያዎቹ። በሚያሳዝን ሁኔታ ቋንቋ የከተማው ቋንቋ አማርኛ ሆኖ የከተማውን ታካሚዎች ጭምር ግምት ውስጥ ያላስገባ ስራ ነው እየተሰራ ያለው። ይህ እጅግ ያሳዝናል። ይህንን እንግዲህ በጤና ጥበቃ ሚኒስቴር ደረጃ ያሉ ሰዎች የሚመሩት እንደሆነ ነው የጤና ባለሙያዎቹ ይህንን ቅሬታ ያቀረቡት። እንግዲህ ካሉ መረጃዎች አንጻር ብዙ ቅሬታዎቻችሁን እያቀረብኩ አይደለም። በርከት ያሉ አስቸኳይ መረጃዎች ስላሉ የግንባር መረጃዎች ብዙዎቻችሁም ቅሬታ ልካችኋል፣ ይመለስባቸው ይሆናል። ትናንትና ማህበራዊ ሚዲያ መነጋገሪያ ከሆኑ ጉዳዮች መካከል ጌታቸው ረዳ ጀዋርን ምን እያለው ነው የሚለው እንግዲህ ያው በእንግሊዝኛ ጌታቸው በጻፈው ጽሁፍ ላይ የተለያዩ ጉዳዮች ተነስተዋል። ከጽሁፍ ባሻገር ግን ፖለቲካዊ አንድምታዎቹ ምንድናቸው የሚለውን እንመልከት። ጌታቸው ረዳ ለጀዋር መሐመድ ያስተላለፈው እንኳን ደስ ያለህ ሽሙጥ እና አሽሙር ውግዘት እና ከመነጋገሪያ ጉዳዮች መካከል አንዱ ነው። እንግዲህ ጌታቸው ጀዋርን አውግዞ የጻፈው ጽሁፍ እንኳን ደስ ያለህ በሚል ሽሙጥ ነው እንግዲህ የጀመረው ጽሁፉን ጌታቸው በእንግሊዝኛ የጻፈው እንግዲህ ለጀዋር ብቻ አይመስልም። ጽሁፉ ላይ ያለው እንግዲህ ለጀዋር ብቻ አይመስልም። በጽሁፉ ውስጥ የሚታየው መሰረታዊ ጉዳይ እንግዲህ ለዲፕሎማቲክ ማህበረሰቡ ጭምር እየተጻፈ እንጂ በዚህ ደብዳቤ ላይ ጌታቸው ጀዋርን ከተናገረው ወይ ደግሞ ጀዋርን ፓርቲና መንግስትን ግለሰብና አገራዊ ጥቅምን ለመለየት ተቸግረሃል። በዚህ በኩል እንግዲህ የፖለቲካ አክቲቪስት ትመስላለህ። አቋቋምህና አቋምህ ግን የተለያዩ ናቸው ከሚለው ንግግሩ ባሻገር አቋምና አቋቋም ተወላግዷል ከሚለው ንግግር ባሻገር ጌታቸው ያነሳቸው ጉዳዮች ምንድን ናቸው? ከዚህ ከፍ ያለው ጉዳይ እንዴት ሆኖ ይታያል የሚለውን ስንመለከት እንግዲህ ቀጠናው ሁኔታውን በተመለከተ የኢትዮጵያ አቋም ብሎ ጌታቸው ረዳ ኢትዮጵያ እያደረገችው ያለውን ቀጠናዊ እንቅስቃሴ ዲፕሎማሲያዊ ገለጻ ከፍ አድርጎ የገለጸበት ንግግር ነው። ጌታቸው ይህን በእንግሊዝኛ ሲጽፍ ሌሎቹም እንግዲህ ሰሞኑን ሮይተርስ ጨምሮ ሌሎቹ የአፍሪካ ህብረትም ጭምር እያነሱት ያለው ጉዳይ እንዲያውቁት በሚል የተጻፈ ጽሁፍ ነው የሚመስለው። ጌታቸው ረዳ አሁን ይህንን ጽሁፍ ሲጽፍ እንዳንድ ለጀዋር መሐመድ ምላሽ እንደሚሰጥ ማንኛውም ተራ የማህበራዊ ሚዲያ ጸሐፊ ወይም ደግሞ አክቲቪስት አይደለም የሚታየው። ከያዘው ኃላፊነት ያውም ደግሞ የአፍሪካ ቀንድ ጉዳዮች የምስራቅ አፍሪካ ጉዳዮች አማካሪ ከመሆኑ አንጻር ጉዳዩ ጀዋርም ያነሳው ጉዳይ ይህን የምስራቅ አፍሪካ ጉዳዮችን የተመለከተ ነው። ምላሽ የሰጠውም ጌታቸው ይህንን እየተመለከተ ነው። በዚህ ላይ ጌታቸው ረዳ እንግዲህ ኢትዮጵያ እያደረገችው ያለው እንቅስቃሴ ዲፕሎማሲያዊ ጥቅሟን ለማስከበር እንደሆነ በቀጥታ ገልጿል። በቀጥታና በተዘዋዋሪ ኢትዮጵያ ለብሔራዊ ጥቅሟ ስትል አርኤስኤፍን መደገፍ እንደዚሁ በተመለከተ የሚነሳው ውግዘት ውድቅ ያደረገ ነው ጌታቸው። ወይም ደግሞ በቀጥታ ሲታይ አርኤስኤፍን እየደገፍን ነው እንደማለት ነው። በዚህም እምነቱን ሰጥቷል። እንደውም ጌታቸው ይህን ጉዳይ ሲያነጻጽረው ግብጽ ጋር ነው ያነጻጽረው። ግብጽ እጆቿን ባዶ እጇን እንደዚሁ አስገብታ በምታተራምሰው ቀጠና ውስጥ ኢትዮጵያ እጆቿን አጣጥፋ የምትቀመጥ ሞኝ ትመስልሃለህ ወይ የሚል ይዘት ያለው ነው እንግዲህ ለጀዋር መሐመድ ያቀረበው። ዓለምም ይህንን ሊያውቀው ይገባል። በዚህ ቀጠና ውስጥ ባለው ትርምስ እኛም እንደዚሁ ጥቅማችን ለማስከበር ይህንን አቋም ወስደናል የሚል አቋም ያለው ጽሁፍ ሆኖ ይታያል። እንግዲህ ከዚህ ላይ ጀዋርና ጌታቸው አክተር ቢመስሉ ዋናው ግን የተነሳው ፖለቲካዊ ጉዳይ ጀዋርም በተደጋጋሚ ሲያነሳው የነበረው አብይ አህመድ በሱዳን ጦርነት ውስጥ ጣልቃ እየገባ አርኤስኤፍን ከዩናይትድ አረብ ኤሚሬትስ ጋር በመሆን እያስታጠቀ ነው የሚለውን ጉዳይ የሮይተርስን ዘገባ ከዛም በፊት እንግዲህ በተለያዩ ሚዲያዎች ሲጋለጥ የነበረውን ጉዳይ ነው እያነሳ ጀዋር ሲተች የነበረው። ጌታቸው ወቁት ግብፅም ሌላውም በዚህ ቀጠና ውስጥ የሚያደርገው ትርምስ ቁመን አንመለከትም በሚል
አርኤስኤፍን እየደገፍን ነው የሚል አቋም የወሰደበት ይመስላል። የምስራቅ አፍሪካ ጉዳዮች አማካሪ ስለሆነ እንግዲህ እነዚህ ሰዎች እነማን ናቸው የሚለውን ደግሞ በአጭሩ ስንመለከት የጊዜ ጉዳይ ሆኖባቸው እንጂ ሁለቱም እነዚህ እንግዲህ ሁለቱም የጌታቸውም ሆኑ ጀዋር ኢትዮጵያ ትፍረስ በሚል የሚታወቁ ናቸው። በተለይ እንግዲህ ጌታቸው ረዳ የመንግስት ባለስልጣን ሆኖ ማስታወቂያ ሚኒስተር ሳለ አማራና ኦሮሞ እንኳን አብሮ መታገል አብሮ መኖር የለባቸውም፣ እሳትና ጭድ አብሮ የቆመው በእኛ ድክመት ነው፣ ስላቀጣጠል ነው በሚል ብስጭት የተሞላበት ንግግር ማድረጉ ካሁን በፊት ማስታወቂያ ሚኒስተር ስልጣን በነበረበት ጊዜ ይታወቃል። 2008 የነበረውን በአማራ ክልል እና በኦሮሚያ ክልል የተለያዩ አካባቢዎች የነበረውን ተቃውሞ በተመለከተ ሲገልጽ ከዛ በኋላ እንግዲህ ያው ጌታቸው በኢህአዴግ ድክመት ሁለቱ አንድ ላይ መቆማቸው የድርጅቱ ድክመት አድርጎ በሚዲያ በመናገር ጭምር እንግዲህ ይህንን በጣም አሳዛኝ የሆነ ንግግር ሁለቱ ለምን አልተጨራረሱም፣ ለየትኛው ፖለቲካዊ ጥቅም አብረው ይቆማሉ በሚል ንግግር የሚታወቅ ነው። እንግዲህ ጌታቸው ከዚህ ባሻገር እንደዚሁ ከ3 ዓመታት በፊት ደግሞ ከኢትዮጵያን ለማፍረስ ሲኦል ድረስ እንወርዳለን በሚለው ኢትዮጵያን ለማፍረስ ሲኦል ድረስ የሚወርደው ጌታቸው አሁን የኢትዮጵያን ጥቅም ለማስከበር አርኤስኤፍንም ቢሆን እናስታጥቃለን፣ እንደግፋለን፣ ቀጠናውን ዝም ብለን አንመለከትም እያለ ነው የሚገኘው። እንዲሁም ደግሞ ጌታቸው ከአማራ ልሂቃን ጋር ሂሳብ እናወራርዳለን በሚል ኢትዮጵያን የማፍረስ ፕሮጀክት ጥሪውን በወቅቱ ሲያቀርብ እንደነበር ይታወቃል። ጀዋርስ ማን ነው የሚለውንም ደግሞ እንደዚሁ ባጭሩ ስንመለከት ጀዋርም ኦሮሞ ፈርስት በሚል ኢትዮጵያን ለማፍረስ ከግብፅ ከመካከለኛው ምስራቅ ሀገራት ጭምር ጋር እንደዚሁ በተለያዩ ጊዜያት ጥብቅ ወዳጅነት ያለው ሰው ሆኖ በሜንጫ እየተባለ እንደውም ባለሜንጫው እስከሚል ድረስ ቅጽል ስም የተሰጠው በሜንጫ አንገቱን ቁረጠው እንኳን ሌላው ኢትዮጵያዊ እስላም ያልሆነ ኦሮሞም ኦሮሞ ፈርስትነትን አያሟላም በሚል ቅስቀሳ የሚታወቅ ነው። እንግዲህ ጀዋር መሐመድ አሁን ለኢትዮጵያ ማሰብ ነው፣ ጌታቸው ስለ ኢትዮጵያ ማሰብ ነው የሚለው ትላንት የነበሩበት እንግዲህ የብሔር ፖለቲካና አቋም ይህንን ያሳያል። እንግዲህ ኦሮሞ ይገንጠል፣ የራሱን ቤተ ክህነት ይፍጠር፣ የራሱን መጅሊስ ያቋቁም፣ ኦሮሞ ከሌላው ይነጠል በሚል እና ኮየ ፍጨ ኮንዶሚኒየምን ጭምር በቦታው ተገኝቶ የ97 ቤት ተመዝጋቢዎችን ጭምር ቤት አልባ እንዲሆኑ ያደረገውና ተከብቤያለሁ በሚል የጭፍጨፋ ጥሪዎችን በማድረግ የሚታወቀው ጀዋርና ጌታቸው አሁን እንግዲህ ይህንን እየተነጋገሩ ነው። ጀዋር አብይ አህመድ ጋር የገባበት ልክ ማዕከል አድርጎ እሱን ይናገር እንጂ አሁንም ከኢትዮጵያ ጥቅም አንጻር ግን ጀዋርም ያው ፈተና ውስጥ ነው። ጌታቸውም እንግዲህ ኢትዮጵያን ለማፍረስ ወደ ሲኦል ለመውረድ ቁርጠኛ የሆነ ሰው አሁን እያለ ነው የሚገኘው። ሱዳንን በተመለከተ እንግዲህ በተለይ አብይ አህመድ ነጥብ ጥሏል። ቀጠናውን እያተራመሰ ነው፣ አርኤስኤፍን እያሰለጠነ ነው በሚለው ትይዩ የሱዳን ጦር ክስ ላይ ግን ጀዋር መሐመድ ይህኛውን ጉዳይ አንስቶት አያውቅም። የሱዳን ጦር የሚያሰለጥነውን የህወሓት እግረኛና መካናይዝድ እንደውም ደግሞ ሸዋክ ተብሎ የሚጠራው አካባቢ አየር ኃይል ጨምሮ ለህወሓት እያቋቋመ ያለው የሱዳን መንግስት በዚህ በኩል በነጀዋር ሲነሳ አይታይም። አብይ አህመድ አርኤስኤፍን እያሰለጠነ ነው በሚለው ትይዩ ክስ ህወሓትንም የሱዳን መንግስት እያሰለጠነ መሆኑን ጀዋር አላነሱትም። ጌታቸውም ይህንን ጉዳይ አላነሳውም። ጌታቸው ካሁን በፊት በሱዳኑ 36,000 ጦር አለን ዋና መተማመኛችን ነው ብሎ ቢናገርም ዛሬ ግን ይሄ ጦር በሱዳን እየሰለጠነና በኢትዮጵያ ተቃራኒ ጥቅም ቆሟል ብሎ ጌታቸውም አላነሱትም። ያው እንግዲህ አርኤስኤፍ ላይ ብቻ ነው ውዝግብ አድርገው እየጨረሱ ሌሎች መረጃዎች ሲሄድ ወደ መቀሌ የሚወስደን መረጃ ነው የማስከትለው። መቀሌ ከተማ ትላንትና አመሻሹ 3 ሰዓት ተኩል ፍንዳታ ደርሷል። ፍንዳታ ድምፅ ተሰምቷል። ይህንን ተከትሎ እንግዲህ ቋፍ ላይ ያለው የከተማው ነዋሪ በፍንዳታው ከፍተኛ መደናገጥ ውስጥ ገብቶ እንደነበር ነው መረጃዎች የሚያሳዩት። ምሽት 3 ሰዓት ተኩል ገደማ አዲ ሐቂ ተብሎ የሚጠራው ዩኒቨርሲቲው የቢዝነስ ኮሌጅ ካምፓስ አቅራቢያ ነው ፍንዳታ የተሰማው። ፍንዳታው በሰዎች ላይ ምንም አይነት ጉዳት አላደረሰም ተብሏል። ፍንዳታው የቦምብ ፍንዳታ እንደሆነ የገለጹት የመረጃ ምንጮች በተመሳሳይ እዚህ ቦታ ላይ እንደዚሁ ከ2 ወራት በፊት ተመሳሳይ የቦምብ ፍንዳታ ደርሷል። በቦምብ ፍንዳታው ግን በሰዎች ላይ የደረሰ ጉዳት የለም ነው የተባለው። ሁኔታውን በተመለከተ የድሮን ጥቃት ነው የአየር ጥቃት ነው የሚሉ የተለያዩ መረጃዎች ቢወጡም እውነታው ግን የቦምብ ፍንዳታ ነው፣ አንድ ጊዜ ብቻ ነው እየተሰማው ተብሏል። ወደ መቀሌ ከሄድን እግር መንገዳችን የነ ደብረጽዮንን ጉዳይ የምናንሳው ደብረጽዮን የጠለምቱን የሰሞኑን ዘመቻ በተመለከተ የታደሰ ወረደን መግለጫ አፍርሶ ሌላ መግለጫ ነው የሰጠው። እንግዲህ ሁለቱም አንድ ክልል አንድ ፖለቲካ ላይ ቢሆኑም የተጣረሰ አስተያየት ነው የሰጡት። ደብረጽዮን በሰጠው መግለጫ
እንደዚሁ ገዱ አንዳርጋቸውን በምስክርነት የቀረበበትን ጉዳይ ሰሞኑን እንደዚሁ አመስግኗል። ደብረጽዮን 21 ደብዳቤዎችን ጽፈናል፣ በቂና ተገቢ ምላሽ ግን አላገኘንም። ለአፍሪካ ህብረት 10 ጊዜ፣ ለአውሮፓ ህብረት 5 ጊዜ እንዲሁም ደግሞ ለተለያዩ ሀገራትና ተወካዮች ለመንግስታት በርካታ ደብዳቤዎችን ጽፈናል፣ ግን ምላሽ አላገኘንም የሚል መግለጫ ሰጥቷል። የደብረጽዮን ነጥቦች ሲታዩ በዋናነት እንግዲህ ያው ረጅም ደቂቃ ከፈጀው መግለጫው ውስጥ ደብረጽዮን የካቲት 11ን በተመለከተ ያው እንግዲህ በድምቀት እንዲከበር ተወስኗል፣ ገንዘብ እንዲሰባሰብ እንዲሁም ደግሞ ለዚህ ባለሀብቶች ዝግጁ እንዲሆኑ ትላንትና ያው ባለሀብቶችና የህወሓት ባለስልጣናት ገንዘባቸው መታገዱ ይታወቃል። የባንክ ሂሳባቸው ህወሓት የውስጥ ክህደት የፈጸመን ቡድን አስወግደናል ብሏል እነጌታቸው ረዳን ደብረጽዮን። አሁን የተስተካከለ ጊዜያዊ አስተዳደር አለን፣ ጥሩ ተክለ ቁመና ላይ ነን ብሏል። ህልውና አደጋ ላይ ወድቀናል፣ አሁንም ጄኖሳይድ ቀጥሏል፣ ጠላት የሚለን ህዝብ አለ፣ ሉዓላዊነታችንን እናረጋግጣለን፣ የተፈናቀለውን ህዝባችን አሁንም አልተመለሰም፣ የተሰደደ ህዝባችን አሁንም አልተመለሰም ብለዋል። የፕሪቶሪያውን ስምምነት አስመልክቶ ደግሞ እንደዚሁ ስምምነቱ በተጣሰበት ሁኔታ ነው የህወሓትን 51ኛ ምስረታ የምናከብረው ብሏል። ስምምነቱን የጣሰው የፌዴራል መንግስት ነው ሲል አቋሙን ደብረጽዮን አሳውቋል። ስለ 2013 ጦርነትም እንደዚሁ ሲናገር ተገደን ወደ ጦርነት የገባ ነው፣ ህገ መንግስት ይከበር የሚል ድምፅ ነበር የነበረን፣ መብታችን ይከበር ነው ያልነው። ከጦርነት በፊትም ከጦርነት በኋላም የፕሪቶሪያ ሰላም ስምምነት ይፈጸም በሚል ብዙ ጊዜ ለሰላም ሰርተናል ብሏል። ትዕግስታችን ለድቀትና ለሞት ዳርጎናል ብሏል። እንግዲህ ትዕግስት ባይኖራቸው ምን ሊያደርጉ እንደሚችሉ እስከ ደብረ ብርሃን ከመዝመት ውጭ ያው እንግዲህ እሱ ሁሉ የሚጠይቀው ነው። በያዝነው ዓመት 10 ደብዳቤዎችን ለአፍሪካ ህብረት ጽፈናል፣ ለአውሮፓ ህብረት 5 ደብዳቤዎችን፣ ለተባበሩት መንግስታት ድርጅት 6 ደብዳቤዎችን ጽፈናል ብሏል። በሚዲያ ተጥቅፍቱና ሂዱ ተብለናል፣ በቴክኖሎጂ እናጠፋችኋለን እየተባለ እየተዛተብን ነው ብሏል ደብረጽዮን። የጠለምትን የባለፈው ሳምንት ውጊያን በተመለከተ የተኮሰው መከላከያ ነው፣ ተኩሱን በተኩስ መልሰናል፣ አጸፋ ሰጥተናል ብሏል። እኛ ከቦታችን ላይ ነው ያለነው፣ አሁንም ሰፊ ወታደራዊ ዝግጅት እየተደረገብን ነው፣ ከተኮሱብህ ምን ታደርጋለህ? መልሰህ ትተኩሳለህ እንጂ ብሏል ደብረጽዮን። የወረራ እቅድ ነው አሁንም በእኛ ላይ ያለው፣ በአፋር በኩል ሰላም ፍጠሩ ብለን ሽማግሌ ልከናል፣ ግን እየተኮሱ ያሉት ራሳቸው ናቸው፣ ይህንን ለነሱ ንገሩልን እንዲያቆሙ። በቅርቡ ገዱ አንዳርጋቸው የመሰከረው ምስክርነትም አድቅቀናቸዋል፣ ገና እናደቃቸዋለን የሚለውም ትክክል ነው ብሏል። በአጠቃላይ እንግዲህ ደብረጽዮን በሰጣቸው ንግግሮች 2013 በፊት ያለው አጠቃላይ ሁኔታችን ይመለስልን ብሏል። ወልቃይት ሰፋሪዎች ይውጡ፣ ታጣቂዎች ትጥቅ ይፍቱ፣ አስተዳደሩ ይፍረስ፣ ተፈናቃይ ይመለስ፣ ከጠላት እጅ ያለው ህዝብ ነፃ ይውጣ፣ ፍትሐዊ ጥያቄና ፍትሐዊ ምላሽ አፍሪካ ህብረት ይወስንልን ብሏል። የራስ መብት በራስ ማስከበራችን ይቀጥላል። በግድ ይዘን እናስተዳድራለን የሚለው አይሰራም፣ ኃላፊነት አለብን፣ ይህንን እናስመልሳለን። ከዲፕሎማቲክ ማህበረሰቡ ግንኙነት ፈጥረናል። አሜሪካ፣ አውሮፓ፣ አፍሪካ ህብረት እንደዚሁ የሰላም ድርድር እንዳይጣስ እንደዚሁ እየደገፉን ነው፣ መልእክታቸውንም አድርሱልን ብሏል። እንደ ህወሓት የትግራይ ትበታተን አንልም፣ ህዝባችን ጋር ሆነን መብታችን እናስከብራለን። ለህልውና የሚከፈለውን ውድ ዋጋና አስፈላጊውን ነገር የግድ እንከፍላለን ብሏል። ወደ ሌሎች መረጃዎች ሲሄድ ደግሞ ወደ ደብረታቦር ቀጠና የሚወስደን መረጃን ማስከትለው በደብረታቦር ቀጠና በደብረታቦር ከተማ ያለውን አጠቃላይ ሁኔታ በተመለከተ እንደዚሁ እንግዲህ በ24 ሰዓት በደብረታቦር ያለው ሁኔታ አሁን ሲታይ እንቅስቃሴ ተጀምሯል። በከተማው ውስጥ ከተማዋን ዞር ወር ብሎ የተመለከቱ የዓይን እማኞች ደግሞ ስለወደሙ ተቋማትና ስለ ሁኔታው ይህንን ብሏል። የህዝብና የመንግስት ተቋማት ዝርፊያ እየተፈጸመው አብዛኛው ወሮበላ ቡድንና በሌቦች ነው። ዛሬ ብዙ ቢሮ እቃዎች ከየወሮበላዎቹና ከዘራፊዎቹ ሲመለሱ ተመልክቻለሁ። ይህንን በተመለከተ እንግዲህ ቃጠሎ ያቃጠሉትም አንዳንድ እዛው ውስጥ ጥበቃ ይሰሩ የነበሩና ለተለያየ ጊዜ በሚሊሻ አባልነት ይሰሩ የነበሩን ጭምር እንደተሳተፉ የሚገልጽ መረጃ ነው ያወጣው። ማህበራት፣ መጋዘኖች እንዲሁም ደግሞ ከመሬት ክፍፍልና ከከተማ መሬት ጋር በተያያዘ ያኮረፉ ሰዎች ጭምር እንደዚህ አይነት ቢሮዎችን ስለማቃጠላቸው መረጃ ሰምተናል ብሏል። የፋኖ ጥቃቶች በወታደራዊ ተቋማት ላይ ያነጣጠሩ ሲሆኑ የሲቪክ አገልግሎት መስጫ ተቋማት ደግሞ የወደሙት በተለያየ መንገድ ነው የሚል እንደዚሁ መልከታ ይዞ ወጥቷል። ይህንን በተመለከተ በዚህ ጉዳይ ላይ ተጨማሪ እንደዚሁ ሚዲያዎቹ ምርመራና ዘገባ ቢያደርጉ እየቀረበ ያለው ፕሮፓጋንዳ ፋኖ አውድሞ ወጥቷል ከሚለው ባሻገር በዚህ ጉዳይ ላይ ዝርፊያ የፈጸሙት መጋዘኖችን የሚያውቋቸውና እንደዚሁ ደግሞ የሲቪል የትምህርት የግብርናና የጤና ተቋማትን እንዲዘረፉ ያደረጉ አካላት አሁን ኮምፒውተርና ሌሎች መሳሪያዎችን እየመለሱ ነው፣ የቢሮ ቁሳቁሶችን። ስለዚህ በዚህ በኩል ያለውን ጉዳይ ትኩረት ቢሰጠው ብሏል። ፋኖ ዘርፏል፣ አቃጥሏል ከሚለው ውንጀላ በዘለለ እንደዚህ አይነት ጉዳዮችም ሽፋን ቢሰጣቸው ይህንን
በተለይ የከተማው አስተዳደርና የብልጽግና ባለስልጣናትና ሚዲያዎች ያውቁታል ማን እንደዘረፈ። በአመዛኙ ግን በፋኖ ላይ ፕሮፓጋንዳ እየሰሩ ነው። ከውጊያው ጋር በነበረው ሁኔታ የተቃጠሉ ተቋማት አሉ። አዎ የተዘረፉም አሉ። በዚህ በኩል እንግዲህ በወታደራዊ ተቋማት ላይ ፋኖ የፈጸማቸው ጥቃቶች እንዳሉ ነው። በሲቪክ ተቋማት ላይ የደረሰው ውድመት ግን በገለልተኛ አካላት ሊጣራ ይገባል። እኔ ይህንን ጥቆማ ተመልክቻለሁ ብሏል። በዚህ በደብረ ታቦር እንግዲህ በአጠቃላይ ቀድሞ ምልስ ሚሊሻዎች የሚባሉት ደግሞ አሁን ወታደራዊ ዝግጅት እያደረጉ እንደሆነ የሚገልጹ መረጃዎች ወጥተዋል። እነዚህ ምልስ የሚባሉት ህዝቡ ምልስ ሚሊሻ ይላቸዋል። እጅ የሰጡ የፋኖ አባላት አሁን ለዝግጅት በጤና ሳይንስ ኮሌጅ ውስጥ ወታደራዊ ግዳጅ ለመፈጸም የትጥቅ ዝግጅት እያደረጉ ይገኛሉ የሚል መረጃ ነው የወጣው። ደብረታቦር የተፈጸመው የአየር ጥቃት ተከትሎ ሚዲያዎችና የሲቪክ ማህበራት እየተወገዘ ነው የሚገኘው። ብዙ ህዝብ በሚኖርበት ከተማ በርካታ የድሮን ጥቃቶች ተፈጽመዋል። ይሄ በዓለም አቀፍ ደረጃ ውግዘት እያስከተለ ይገኛል። ይህንን በተመለከተ የአማራ ማህበር በአሜሪካ በአብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ አገዛዝ ኢትዮጵያን በአማራ ክልል እና በአጎራባች አካባቢዎች በአማራ ህዝብ ላይ የሚያደርገውን የዘር ማጥፋት ጦርነት ህዝብ በሚበዛባቸው ከተሞች ንጹሐን ላይ እያደረሰ ያለውን አደጋ እየተጠቀመ ያለውን ያልተመጣጠነ ኃይል ከፍተኛ ስጋት እንዳሳደረበት ገልጿል። ዓለም አቀፍ ተቋማትም ጥሪ አቅርቧል። የካቲት 4 ቀን ጠዋት ጀምሮ በደቡብ ጎንደር ዞን አስተዳደር ማዕከል በሆነችው በደብረ ታቦር ከተማ መሃል በመኖሪያ ሰፈሮች ላይ አገዛዙ ኃይሎች በተለይ የመከላከያ ሰራዊት የአየር ድብደባና ከባድ መሳሪያ መተኮሳቸው የአማራ ማህበር በአሜሪካ መረጃዎች ደርሰውታል። በአሁኑ ወቅት ባለው በዚህ መረጃ መሰረት በተለይ እንግዲህ ጥቃት ተፈጸመባቸው ነው በወባባ ጤና ሳይንስ ኮሌጅ አቅራቢያ ወይብላ ማርያም አየር ማረፊያ፣ በርብ ወንዝ፣ በቄራ፣ በኡራኤል፣ በቤተክርስቲያን፣ በወርቄን ቀበሌና አቅራቢያ አየር ድብደባዎች ደርሰዋል። በዚህም እንግዲህ ተጨማሪ የመጀመሪያ ደረጃ መረጃዎች እንደሚያመላክቱ እነዚህ ጥቃቶች በንጹሃንና በንብረት ላይ ጉዳት አስከትለዋል። መኖሪያ ቤቶችና የህዝብ ተቋማትም እንደዚሁ ወድመዋል። ነገር ግን በቀጠለው የበየነ መረብ መገናኛ መስተጓጎል ምክንያት የደረሱ ዝርዝር ጉዳቶችን ለማረጋገጥ እንዳልቻለ ማህበሩ ጠቅሶ አማራ ማህበር በአሜሪካ ዓለም አቀፍ ታዛቢዎች አገዛዙ እየተጠቀመ ያለውን ንጹሃን ህይወት አደጋ ላይ የሚጥል ያልተመጣጠነ ኃይል እንዲያወግዙ፣ አገዛዙ እያደረሰ ያለውን ጥቃት እንዲያቆም፣ የሰብአዊ መብቶችን እንዲያከብር፣ ያለአግባብ የታሰሩ ግለሰቦችን ያለ ቅድመ ሁኔታ እንዲፈታ፣ የበየነ መረብ መገናኛ ወደ ነበረበት እንዲመልስ በአገዛዙ ላይ ጫና እንዲያደርጉ ዓለም አቀፍ ማህበረሰቡ በብልጽግና ላይ ጫና እንዲያደርግ ማህበሩ ጥሪ አቅርቧል። ከዛ በኋላም በእንግሊዝኛ በጻፋቸው መግለጫዎችም እንደዚሁ ይህንን ጉዳይ ይፋ አድርጓል። ወደ ሌሎች መረጃዎች ስንሄድ የፋኖ ሰራዊት ግንባታን የተመለከቱ መረጃዎችን እናገኛለን። ፋኖ የሰራዊት ግንባታው ቀጥሏል። ባለፉት 2 ቀናት ለወራት ስልጠና የወሰዱ የአካል ብቃትና ወታደራዊ ግንዛቤ ስልጠና የወሰዱ የፋኖ ምልምል አባላት ስልጠና አጠናቀው መመረቃቸውን የወጡ መረጃዎች ያሳያሉ። በ2 ቀናት በ3 የተለያዩ አካባቢዎች የፋኖ አባላት የስልጠናቸውን ጨርሰው ተመርቀዋል። እንግዲህ ፋኖ ተበትኗል፣ እጅ ሰጥቷል፣ ቀሪውም ጥቂት ነው፣ በቅርብ ጊዜ ይመጣል የሚለው ፕሮፓጋንዳ እንደማይሰራ የደብረ ታቦሩ ዘመቻ አሁን ደቡብ ጎንደር አብዛኛው ወረዳዎች ከአሉት 21 የከተማና የገጠር ወረዳዎች 17ቱ በፋኖ እጅ መገኘታቸው እና አሁን ፋኖ ስልጠናዎችና ወታደራዊ እንቅስቃሴዎችን አጠናክሮ መቀጠሉ የተሰራው ፕሮፓጋንዳ ውሃ የሚቋጥር አለመሆኑን የሚያሳይ ነው። ሌላው በዚሁ እንደዚሁ ከስማዳ ጋይንትን ጨምሮ በደቡብ ጎንደር በ3 ቀናት ፋኖ 18 ወረዳዎችና ከተሞችን መቆጣጠሩ ለብልጽግና አስደንጋጭ መሆኑን እንደዚሁ የሚወጡ መረጃዎች ያሳያሉ። በዚህ ጉዳይ ላይ ሰፊ መረጃ ይዤ እመልሳለሁ። ብንደራደር ይሻላል የሚል የብልጽግና ባለስልጣናት አንዳንድ ጉዳዮችን አንስተዋል። ፖለቲካዊና ወታደራዊ ድል ለፋኖ ያመጣ ዘመቻ ነበር የደብረ ታቦሩ። በዚህ ላይ እንግዲህ ድርድር የሚለው በምን ደረጃ ነው የሚለውን ጨምሮ እየተነሱ ያሉ ጉዳዮች አሉ በባለስልጣናት በኩል። ይሄ እንግዲህ ሁኔታዎችን የለወጠ ጦርነት ነበር ማለት ነው። ወደ ባህር ዳር ስንሄድ ባህር ዳር ዙሪያ ሰቀልት በተባለች ቦታ በተደረገ ድንገተኛ ዘመቻ በሚሊሻና በአድማ ብተና አባላት ላይ ጉዳት መድረሱን የወጡ መረጃዎች ያሳያሉ። በዚህ ፋኖ ነው ያስታወቀው። በድንገተኛ ዘመቻው ከ27 በላይ የሚሊሻና የአድማ ብተና አባላት እንደዚሁም ሞት ሲሆኑ ከበርካታ ተተኳሽ ሬዲዮ ጨምሮ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። እንደዚሁ ደግሞ ተይዘው የነበሩ በሚሊሻ እስረኞችም እንዲያመልጡ ስለመደረጉ የወጣው መረጃ ያሳያል። ደብረታቦር ቀጠና ስንሄድ በደብረታቦር ቀጠና በሁሉም ዞንና ወረዳዎች ከተሞች ዛሬም ጨምሮ ላለፉት 4 ቀናት ያለማቋረጥ የድሮን ስምሪትና እንደዚሁ ቅኝት እየተደረገ ነው።
ከጋይንት እስከ ብናት እንዲሁም ደግሞ ከስቴ እስከ ስማዳ ድረስ ባሉት ደብረታቦር ከተማን ጨምሮ በተለያዩ አካባቢዎች የድሮን ቅኝቶች እየተደረጉ መሆናቸውን የወጡ መረጃዎች ያሳያሉ። ዛሬም ማለት ነው። ወደ ሸዋ ስንሄድ ሸዋ ወደ ደራ ባለፈው ጥር 27 ታግተው ከነበሩ ሰዎች መካከል ህፃናት በአሰቃቂ ሁኔታ ተቆራርጠው ስጋቸው ተጥሎ ተገኝቷል። ህፃናቱ በአሰቃቂ ሁኔታ ተቆራርጠው ተጥለው ተገኝተዋል የሚለው እጅግ አስደንጋጭ ነው። እንግዲህ ባለፈው የሸኔ ታጣቂዎች ከአዲስ አበባ በአውቶቡስ ሲመጡ የነበሩ ሰዎችን ጥር 27 አግተው ነበር። አሁን ከነዚህ ሶስቱ ህፃናት ስጋቸው ተቆራርጦ መንገድ ላይ ተጥለው ተገኝተዋል። ጭካኔ በተሞላበት ሁኔታ ነው ጥቃት እየፈጸሙት ታጣቂዎቹ። ደራ ውስጥ እንግዲህ ያሉት የብልጽግና ባለስልጣናት ጭምር ካለው የአማራ ማንነትና ጥያቄ አንጻር እንደዚሁ የታጣቂዎቹ የሚያደርጉት ሽፋን በአካባቢው ነዋሪዎች ላይ ለሚደርሰው ግፍና ሰቆቃ አስተዋጽኦ እያደረገ እንደሆነ ነው የተገለጸው። ሌላው የመጨረሻው መረጃችን ወደ ሱዳን የሚወስደን ነው። በሱዳን የሚገኘው የህወሓት ታጣቂዎች ጥሪ ተደርጎላቸዋል የሚል መረጃ ነው የወጣው። የአልቡርሃንን ጦር ሊደግፉ ወደ ግንባር ከገቡ የህወሓት ታጣቂዎች ውስጥ ጥሪ ቢደረግም እንደዚሁ እስካሁን ድረስ የተመለሱት ጥቂት ናቸው ነው የተባለው። ወደ አርሚ ሰባ እንዲመለሱ ጥሪ ከቀረበላቸው ጊዜ ጀምሮ ብዙዎቹ ታጣቂዎች አልተመለሱም። አንድም ጠፍተዋል፣ ሁለትም ደግሞ እንደዚሁ ጉዳት ደርሶባቸው በሕክምና ውስጥ እንደሆኑ የሚያሳዩ መረጃዎች ናቸው የወጡት። በሱዳን የእርስ በርስ ጦርነት ከተሳተፉት የህወሓት ታጣቂዎች ቁጥራቸው ወደ 322 ይደርሳል የሚሉት የመረጃ ምንጮች አሁን አብዛኞቹ ጉዳት ደርሶባቸዋል። እነዚህ እንደውም ሙሉ በሙሉ ጉዳት የደረሰባቸው ናቸው የሚሉ ጉዳቱ ከሞት እስከ ቀላል ከባድ የአካል ጉዳት ነው። በቂ ሕክምናም አላገኙም። ከገንዘብ ጋር በተያያዘም እንደዚሁ ያኮረፉ የህወሓት ታጣቂዎች ጥሪ ተደርጎላቸው ወደ አርሚ ሰባ እንመለስም በሚል እንደዚሁ ወደ ሊቢያ፣ ወደ ግብፅ እና በሱዳን የተለያዩ አካባቢዎች ከተሞች የጠፉ መኖራቸው ነው የተገለጸው። ይህ እንግዲህ ሱዳን ውስጥ ካለው የህወሓት ጦር የተገኘ መረጃ ነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምን